ሄሎ አቤት አዎ ያቶ አማረ ቤት ነው አዎ አለ ተነስቷል እሺ አቀርብልዎታል አባዬ ስልክ ማን ነው አልጠየኳቸውም የሆነ ትልቅ ሰው ድምጽ ነው እባክሽ ማርሽት እቺ ሴትዮ ሰማሽ እንደሆነ ልጁን አስጥዩ ማንን በፈቃዱ ልትገለው ተነስታለች ሄሎ ያው ነኝ አቶ ታደሰ ደህና አደርክ እውነት አይ አልሰማሁም ምን መሰለህ አቶ ታደሰ አሁን ትንሽ ችግር ላይ ነኝ ጊዜ ስጠኝ ነው አዳምጠኝ ያንተን 20,000 ብር ይዤ ካገር ጠፋለሁ እንደሱ አትበል ብርን የማስቀረት ሐሳብ የለኝም ግጋም ያደርሰናል አዳምጠኝ መውሰዱን ካድኩ እንዴ አልካድኩም ስለሌሎቹ ዳዎቼ አንተን አይመለከትም እከሳለሁ ትእዛዝ ካለ ነገርኩህ እንጂ ወስደሃታል አንተ ገንዘቤን ዛሬ ወሳፈላ ነግሬሃለሁ ዝም በል አንተ ሌባ አውቄብሃለሁ አምጣት ቁጭ አድርጋት ብሯል የትም የጣልሽውን በእኔ አታላ ዝም በል አንተ እኔ መልስ አትስጠኝ አዎ ካለ አንተ ማንም አልወሰደም እረፊ አትማቺ ማንም በወሰደው በእኔ አታላ ዝም በል ምን አባክ ወስደሃል አንተ ራስህ አንተ ከስር የምት እኔ አልወሰድኩም አትምቺኝ ዝም በል አትምቺኝ መልስ አልፈልግም ወስደሃል አንተ አልወሰድኩም ደምህ ሳይፈስ አምጣት አልወሰድኩም ምን ወስዱባት ይሆን ከኮሜዲኖ ውስጥ 10 ብር ወስደሃል ነው የምትለው አባዬ ትላንት 2 ሰዎች በተከታታይ ስልክ ደውለው ፈልገውህ ነበር እነማንን አሉ እኔ እንጃ አንዱ ከድር ነኝ አሉ አንደኛው ስማቸውን አልተናገሩ ሰዎቹ የተበሳጩ ይመስላል የገንዘብ ጉዳይ ነው አባባ አዎ ነው አባ ልትነግረኝ ትችላለህ ላደርገው የምችለው ነገር ምንም እንደሌላ አውቃለሁ ግን ችግሩን ባውቀው ችግሩን ባታውቂው ይሻላል ማርሸት እንዴት ባታውቂው ይሻላል በገዛጄ በቤተሰቤና በራሴ ላይ መከራ ጥርቻ አምጥቻለሁ ይበለኝ ምንድነው የምትባባ የምን መከራ ነው ሄሎ ጌት አለ ሄሎ ባኮ ጌትን ፈልጌ ነበር ጌት የለም ዛሬ እንደሚገባ ነግሮኝ ነበር አቤት ትንሽ ጮክ ይበሉ አይሰማኝም ዛሬ ስራ እንደሚገባ ነግሮኝ ነበር ምን አልገባም እረሱስ ገብቷል እንግዲህ አቅርቡልኝ ኤፍሬም ይበሉት ጤና ይስጥልኝ ኤፍሬም ደርበው ነኝ ታዲያ አስደርበው እንዴት ነህ ደህና ነኝ ጌታውን ወጣ ትንሽ አደጋ ገጥሞት ምን አደጋ የምን አደጋ አይ ትንሽ ነው ኤፍሬም አትደንግጥ ስራ ላይ ያለ በመዶሻ የገዛጁን ቀጥቅጦ ሊታከም ሐኪም ቤት ሄደ የት ሐኪም ቤት አልነገረኝም ዝም ብሎ ነው መኪና አስነስቶ ሄደ እንጂ አታስብ የሚያሰጋ አይደለም ከገባ ግን ስራውን እየሰራ ነው በስማ የተራባ አንበሳ ነው የሚመስል ይኸው ጋራዡም እሱ ሲመጣ ነፍስ ዘራ መኪናቸውን አቁመው ይሄዱ ሁሉ መግባቱን እንዴት እንደሰሙ እንጃ ተንጋግተው መጥተዋል የመተንፈሻ ጊዜ አጥተና ጌትም ባየው ኤፍሬም የምታውቀው ጌታ ይመስል አንድ ኃይል ውስጡ ሳይገባ አይቀርም በል ተያይዞታል በለኛ ጥሩ እንግዲህ ቆየት ብዬ ደውላለሁ ቻው ደርበው ኦኬ ቻው ተቃጥለሃል አይዲ ካርድ ነው ሳደርግ ጣልኩት የሆነ ነገር ወደ ኪስ ስትከት ነው የወደቀው እግዚአብሔር ይስጥልኝ አይባልም እንዴ እግዚአብሔር ይስጥልኝ እጅ በጣም ተጎድቷል ምን ሆነ ነው አይ ዝም ብሎ ትንሽ ቅጥቅጥ ነው ናዚጋ ቁጭ በል
ድንገተኛ ለመታከም ወረፋ መጠበቂያው ይሄ ነው። ብረት ነው የመጣ? አይዞ ብዙ ወረፋ የለም። እንጃ የሆነ ቦታ ማውቅ ይመስለኛል። ይሆናል። ስለ ፊትህ አዲስ አልሆነብኝም። ከዚህ በፊት የትም ተገናኝተን አናውቅም? ትዝ አይለኝም። ተሳስቼ ይሆናል እንግዲህ ይቅርታ። ምን ማለት? ስቃይህን እያየሁ በማያስፈልግ ወሬ ሳደርቅ ምን ማለቴ ነው? በእግዚአብሔር በጣም ይቅርታ አድርግልኝ እሺ? አይ አያስፈልግም። ምኑ ይቅርታ ማለቱ? ለማንኛውም ናኒ ይባላል። እንዴ አንተ ስም የለህ? አለኝ። ልትነግረኝ አልፈለግም? ለምንድን ነው እንደዚህ ኮስታራ የሆንከው? ጨዋታ ስለማልወድ ነው። ጨዋታ? ወሬ ጨዋታ፣ በተለይ ከሴቶች ጋር አልወድም። ለምን? መብቴ አይደለም? ነው መብትህ ነው። ግን ስለ ሴቶች ለምን እናስጠላሃለን ማለቴ ነው። ሴቶች ታስጠሉኛላችሁ? አልወጣኝም። ጨዋታ ነው ያልከው? ግን ጨዋታስ ቢሆን ለምሳሌ ከእናት ከዘመዶች ከእህቶች ጋር አትጫወትም? እህቶች የሉም? ያ ሌላ ነው፣ ይሄ ሌላ ነው። እንዴት? ገባኝ። ግልጽነቴን እንደ ብልግና ወይም ድፍረት ካልወሰድከው ችግርህን አውቄዋለሁ። ልነግርህም እችላለሁ። የምን ችግር? የጥላቻህን ምክንያት። እሺ ምንድን ነው? አንድ ሴት ወይም የተለያዩ ሴቶች በድለውሃል። ልክ ነህ? ሊሆንም ይችላል፣ ላይሆንም ይችላል። እውነቱን አንተ ታውቀዋለህ። በሴቶችም ላይ ያለ ችግር ነው። አንድ ወንድ ከበደላት በምድር ላይ ያለ ወንድ ሁሉ እሱን የሚመስላት ሴት አለች። እኔ ግን ይሄ አይገባኝም። አንዱ ባጠፋ ለምን ሌላው ሁሉ በጅምላ ይወቀሳል? ስሚ፣ ይሄንን ጨዋታ ታቆሚዋለሽ ወይስ ልሂድ? ይሁን፣ መሄድ መብት ነው። ጨዋታውን ግን ላቆመው እችላለሁ። እሺ፣ ለጊዜው ሌላ ነገር ማውራት እንችላለን ብዬ ነው። ማን ነበር ያልሽኝ ስምሽ? ናኒ። ናኒ። ተጎርተሽ ነው የመጣሽው? ኖ አልነገርኩም። ለካ እናቴን ይዤ ነው የመጣሁት። ግቢ ውስጥ ድንጋይ አደናቅፎ ጣላትና ጉልበቷና እጆቿ ቆሰሉ። እየታከመች ነው፣ መርፌም አላት። ለዚህ ነው የቆየችው። አንተ ምን ሆነ ነው? ስራ ላይ አደጋ ደርሶብኝ። ምንድን ነው ስራ? ቃጥቃጭ ነኝ። አንቺ ምን አልከኝ? ያስቃል አነጋገር እንኳን እንዴ በቃ እንዴት ልበል ስራህን የገለጽክበት ሁኔታ አነጋገር እኮ ነው ያሳቀኝ አለ አይደል በተለምዶ ሰው የሚያፍርበትን አባባል አንተ በቀጥታ ስትለው ከመገረም አልፎ ያስቃል ለዚህ ነው እንጂ ለኔ ቀጥቃጭም ሰራተኛ ሌላውም ሰራተኛ ነው ስራ ነው ለማለት ያህል ያልሽው ይመስላል በጭራሽ አይደለም ካላመንከኝ ምንም ማድረግ አልችልም የምትቀጠቀጥበትን ቦታ ሄጄ ባየሁት ለምን ለማየት ከቻልኩ ማግዛለሁ ምን ነው አይ ምንም ዋይ ማየ ጨርሳ መጣች አሁን መከራው ታክሲ ድረስ ያለው እዛ ድረስ መውሰዱ ነው ይቅርታ ልደግፋት አንዴ እሺ አድራሻህን ግን ብትሰጠኝ ደስ ይለኛል ደውልልሃለሁ ከፈለክ የኔን ወሰድና ደውልልኝ ሁለቱንም አትፈልግም ታክሜ እስከወጣ ከጠበቃችሁኝ እኔ እሸኛችኋለሁ መኪና ይዛል እናትሽን አሳርፊያቸውና ጠብቁኝ ሶስት ወራት ያላለፉ በእነዚህ 3 ወራት ውስጥ እስካሁን በመናውቃቸው ሰዎች ህይወት ውስጥ ብዙ ለውጦች ተከስተዋል ጌት በስራው ተጠምዷል ኮትሮ በጥፍ ጉልበት በጥፍልህ ይሰራል ለህይወቱ ትርጉም የሚሰጡት 2 ነገሮች ብቻ ሆነዋል አንደኛው ገንዘብ ማግኘት ሀብታም መሆን ነው ሁለተኛው ደግሞ የማርሸት መበቀል ገንዘቡን እያገኘ ነው በከፍተኛ ደሞዝ ተቀጥሮ ከሚሰራበት ጋራጅ ወጥቶ የራሱን አነስተኛ ጋራጅ ለመክፈት ማሰቡን ለባለ ጋራጁ የነገራቸው ለት ድንጋጤ ደርሶባቸው ነበር ባለ ጋራጁ አውጥተው አውርደው በሶስተኛው ቀን የሰጡት ምላሽ በሽርክና እንስራ ማለት ነበር ጌት ለጊዜው ባሳው ተስማምቷል ትንሽ ገንዘብ ካዋጣ በኋላ ንግድ ፈቃዱ በጋራ ይሆናል በህይወቱም ውስጥ ናኒ ገብታለች ብዙ ጊዜ በስልክ
አልፎ አልፎ በሳምንት መጨረሻዎች ላይ በግንባር ይገናኛሉ። ሻይ ቡና ጠጥቶ ጥቂት አውርቶ ከመለያየት የዘለለ ግንኙነት እስካሁን አልፈጠረም ነበር። ኤፍሬም የአስመጪና ላኪ ድርጅት ለመክፈት ሲጣደፍ ከርሞ በማጠናቀቅ ላይ ነው። በነማርሸት ቤት ደግሞ ትልቅ መከራ ወድቋል። የማርሸት አባት የበሉትን ዕቁብ መክፈል አቅቷቸው ካቋረጡ ረጅም ጊዜ ሆኗቸዋል። ቤተሰቡም ተደናግጧል። ጥቂት ወዳጆቻቸው ደግሞ ከገቡበት አዘቅት ሊያወጧቸው በመጣር ላይ ናቸው። ሄሎ ይቅርታ የአቶ አማረ ቤት ነው? አዎ ነው። ባኮ ከቤተሰባቸው አንድ ሰው አገኛለሁ። ማንም ፈልገው ነው? የእሳቸው ቤተሰብ የሆነ ማንኛውም ሰው የሆነ። እኔ ልጃቸው ነኝ። አሃ ይቅርታ ማን ልበል? በፍቃዱ እባላለሁ። እሺ የማርሸት ታናሽ ወይስ ታላቅ? ኧረ የሁሉም ታናሽ ነኝ። ጥሩ ይኸውልህ በፍቃዱ። አቤት። እናንተ ቤት አንድ ግብዣ ተጠርተን ነበር። እሺ ያለቃዬን የጥሪ ወረቀት የት እንደጣልኩት አላውቅም፣ ጠፋብኝ። ደሞስጣቸው ተብዬ ወረቀቱን ባደራ የተቀበልኩት እኔ ነኝ። እሺ አየሳቸው ደግሞ የጥሪ ወረቀት ካልደረሳቸው ዝም ብለው እናንተ ቤት የሚመጡ ሰው አይደሉም። ቢጨንቀኝ ነው የደወልኩት። ታዲያ አባዬን ፈልገው ነው? አይደለም የአንድ ሰው የጥሪ ወረቀት ካገኘው ይበቃኛል። አየህ ላለቃዬ እኔ እንዳልሰጣቸው ስሜ ተጽፎበታል። ልታገኝልኝ ትችላለህ በፍቃዱ? ምንም ችግር የለውም። ጎሽ አስቸገርኩ በፍቃዱ፣ ገላገልከኝ። ስም ያልተጻፈበት አንድ የጥሪ ወረቀት ከነ ፖስታው ይዘህልኝ ብትመጣ እንዴት ደስ ይለኛል መሰለህ። አረ ምንም ችግር የለውም። የት ነው ይዤልዎት የምመጣው? እዚህ ቀበሌ 12 ያለው ትልቁ የመኪና ጋራዥ ውስጥ ነኝ። ግባና ኃላፊውን አሳዩኝ በል፣ በቀጥታ ወደ እኔ ያመጣዋል። ደርበው አቤት። ና እንዴ። አቤት ጌት። ምናልባት እኔ ወጣ ብዬ አንድ ልጅ ከመጣ የጥሪ ወረቀት ተቀበለው። ምን አይነት ልጅ ነው ጌት? ልጅ ነው ጎረምሳ ቢጤ። ስሙ በፍቃዱ ብሎኛል። እኔን ከጠየቀ ወረቀቱን ተቀበለው። ያው ምናልባት ልወጣ እችላለሁ። እሺ ምን ነው? አይ ምንም። ምንድን ነው ልነግረኝ የፈለከው ነገር አለ? አይ የዚህ የሽርክናው ነገር እያለቀ ነው ሲሉ ሰምቼ። ማን ነገረ? ወሬ ይደበቃል ብለህ ነው ጌት? እሱስ የዘንድሮ ወሬ ከማን ይደበቃል? በጣም ነው ደስ ያለኝ። አዎ ግን ገና ፍቃዱን በእጅ አልያዝኩም። ዋናው ከሰውየው ጋር መስማማታችሁ ነው። ፍቃዱ ምን ጊዜ ይፈጃል ብለን? ምንድነው ደረው? ሌላ ልታውቀው የምትፈልገው ነገር አለ? አዎ ጋራዡን በሽርክና ስትይዝ ታባረኛለህ? አንተን ለምን? አይ ሰራተኞች እንደምታባርና ሌሎች እንደምታስገባ ይወራል። ታዲያ የሚለጉሙትን መቀለብ አለብኝ እንዴ? ደረበው ስራ ነው። በስራ ቀልድ አላውቅም። እንደኔው ደግሞ ሰርቶ መኖር የሚፈልገው ይኖራል፣ የሚያለምጣ ይባረራል። አንተ ታታሪ ሰራተኛ ነህ ደርበው። ደሞዝህን እጨምራለሁ እንጂ አላባረረም። በአንተ ስር መስራት ለኔም ደስታዬ ነው ጌት። ሌት ተቀን ብሰራ ደከመኝ አለን። አይዞህ በርታ። ጠላውን ጠጣን ቻንባ እየጠጣሁ ጠላን ዥው ካደረጉት ዥጉን ምን ጠጣና ነው? እሱን ጨርስና ልሙላበት። ማርሸት ደግሞ አስጠንቅቃኛለች። ዝም ብላ ያስጠነቀቀች። ጋብዢው አጫውቺው ብቻውን እንዳይሆን ብላኛለች። አልጋበዝልሽም ብሎሻል እንዳላትና እንዳትመጣል። ኧረ ጠጣለሁ። እንደዚህ ይሻላል። እሷ ግን ምን እየሰራች?
ከአባዬ ጋር መኝታ ቤት እያወሩ ናቸው መሰለኝ። ታዲያ ቁጭ በይ አልመለስሽም? ቁጭ ማለቱን እላለሁ፣ ጠላ ግን አልጠጣም። ቤታችሁ ትልቅ ነው? ከዚህ በፊት ገብታ አታውቅም አይደል? አጥር ግቢው በርጋ እንኳን ከደቂቃዎች በላይ ቆሜ አላውቅም። እህትሽ ዋዛ ነበር መስላሻለች? አልፎ አልፎ የማርሸት ስታወራ እንደሰማሁት ደራሲ ነህ አይደል? የባንክ ቤት ሰራተኛ። አትቀልድ። ሙጭ አልፎ አልፎ አጫጭር ልብ ወለዶች፣ ግጥሞች ምናምን እንዲህ በትርፍ ጊዜ እጽፋለሁ እንጂ። ግን በትርፍ ጊዜ መጻፍ አያስቸግርም? ያሰቃያል። እና ታዲያ ለምን? ምን እየበላሁ? እኛ ሀገር ትልቁ ችግር ተሰጥቶ ካለሽ ለመሞከር መጀመሪያ የምትለው ነገር መኖር ማረጋገጥ አለብሽ። እኔ ደግሞ እየራበኝ መጻፍ አልፈልግም። አየሽ ፈሪ ነኝ። ስለዚህ ባንክ እሰራለሁ። አንቺ ማንበብ እንደምትወጂ ማርሸት ነግራኛለች። አዎ ትንሽ ወረቀት ላይ ተተክለሽ እንደምታነጊ ነው ማርሸት የነገረች። ማንበብ እወዳለሁ። ለዚህ ነው ምን ቤተሰባችሁን እንዳየሁት የተጨነቀ ይመስላል። ማለት በተፈጠረው ችግር አንቺ ደግሞ የተረጋጋሽ ነሽ። ምን ማድረግ እችላለሁ አንበል? እግዚአብሔር ያመጣውን ነገር ደስታም ይሁን ሐዘን በጸጋ መቀበል ግድ ነው። መንፈሰ ጠንካራ መሆንሽ በግልጽ ይታያል። ይሆናል። ምንም አትጠራጠሪ። ምን ነው? አይ ስማት የጻፈው ነገር ትዝ ብሎኝ ነው። ሁላ ጌት ይህችን ቀን እንዴት ስናፍቃት እንደቆየው ባወክ። እንዴ በቃ አስናፈከኝ። አልገባኝም። ችክ ስትል አያምርብህ። አሁን ሳይገባ ቀርቶ ነው እንዴ? ላይገባኝ አይችልም እንዴ? ምኑን እናፈቅሽው? እሁድ በየሳምንቱ ዞሮ የሚመጣ ቀን ነው። እሁድን አላልኩም እኔ። በቃ ካንተ ጋር እንደዚህ ሆነን ባንድ ላይ የምንውልበትን ቀን ማለቴ ነው። በተለይ ያለፈው አንድ ወር እንዴት ስቃይ ነበር ጌታ። አንተ ግን ምን በቃ የሴት ስሜት የማይገባ ዝግ ነገር ነው እና ወይስ ልትፈትነኝ ትፈልግ ነበር? ቆም ማድረግ ነበረብኝ። ግልጽነቴን አይተዋል። ታዲያ ምንድን ነበር የምጠብቀው? ራሴ አፋውጥቼ እስክጠይቅ አይደል? ብትጠይቀኝ ነውር ነበር? ምንም ነውር የለው። ደው ዛሬም በዘለልካትና ባየኸኝ ኖሮ። መቼም የኛ ወንድ ሴት ወዳ ስትጠይቀው ኩራት ልቡን ያሳብጠዋል። እኔ ግን የፈለከውን በለኝ እንጂ የሚሰማኝን ከመናገር ወደ ኋላ አልልም። ጌት በዚህ ባህሪ አትጥለኝ። ለምንድን ነው ድብቅብቅ የምንሆነው? በዚህች ዓለም አንድ አይደል የምንኖረው? ለይሉኝታው፣ ለፍቅሩ፣ ለኑሮ፣ ለስንቱ ነገር ተጨንቀን እንዘልቀዋለን። ፈላስፋት መስያለሽ። አፈጣጠራችንና ኑሮአችን ራሱ ያፈላስፋል። ቅርታ ጌት፣ ግልጽነቴን የምጠላው ከሆነ ንገረኝ። ብነግርሽ ምን ታደርጊያለሽ? ቢያንስ አንተ ጋር ጥንቃቄ አደርጋለሁ። ቆይ ምን አስጨነቀሽ? እንጃ ምናልባት ስለወደድኩ ይሆናል። አሃ ፍቅር ይዞኛል ማለትሽ ነው? ለዛ የደረስኩ አይመስለኝም። እርግጠኛ አይደለሁ። ምልክቶች ግን ይታዩኛል። ስላንተ አስባለሁ። ሳገኘህ ደስ ይለኛል። ትናፍቀኛለህ። እንግዲህ ወዴት እየሄድኩ ነው? ጥንቃቄ አድርጊ። ለምን? ባልሽ እንዳይሰማ። ስለ ባሌ እኔ ልጨነቅ? እኔስ ማጋጣ አድርገህ ካልወሰድከኝ፣ ከዳተኛ አድርገህ ካላየኝ ይበቃኛል። ከዚያ በላይ ግን ጌት እንደምወድ ምነግርህን ብታምነኝ ደስ ይለኛል። ማለት ግልጽነቱ በጣም ካልበዛ። አልበዛም። አትጠላው? ምትጭ ምን ያህል ግልጽ ነው። ደስ የሚል ነገር ነው። ሽልማት ይገባል። እኔችን ቀን እንዴት እንደናፈኳት ነግሬያለሁ። አንተስ? አንዳንዴ ማሰብ ይቀራል ብለሽ ነው እንጂ እንደኔ በናፍቆትና በጥበቃ ጉጉት አልተሰቃየም። አረ ማሰብህም ተመስገን ነው። እርጋታ እኮ እንደ ቅስቃሴ የሚገድል ነበር ጌት። እንዴት? እንጃ ለማወቅ ይቸግረኝ ነበር። ኩራት ነው? ያለ መፈለግ ነው? የሚወዳት ፍቅረኛ ወይ ሚስት ትኖረው ይሆን ወይ? ምን ያላሰብኩት ነገር ነበር። በተለይ የመጀመሪያዋን ቀን በህይወቴ ሙሉ ቀን አረሳት። የቷን ነው? ሆስፒታል የተገናኘንባት? አይደለም፣
እሷ የተዋወቅንባት ቀን ናት። ኧረ በስልክ የተገናኘንባት ትዝ አትልም? ኧረ እኔ አይለኝም። ሌባ እንዴት ትረሳታለህ? ማታ ቤት ደውዬ ለምን ነበር ያልከኝ? ምን አልኩሽ? ጨርሶ ከአይምሮዬ ወጥተሻል አላልከኝም? ሄሎ እባክዎ ጌትን ፈልጌ ነበር። ጌት ነኝ። ማን ልበል? ማርታ ነኝ። አቤት? ማርታ ነኝ አሉ። ማርታ? እሺ ናኒ ነኝ። ናኒ እሱንም ረሳው? ምነው እንኳን እጅህን ተቀጥቅጠህ ሆስፒታል ተገናኝ። ናኒ አስታወስኩ። ደህና ነህ? ደህና ነኝ። እናትሽ ተሻላቸው? አሁን እየዳነች ነው። እግዚአብሔር ይስጥልን ብለናል። ለምን? እየተመላለስክ ስለጠየቃት። አይ ስራ ይገባኛል። ተው ስራ ይበዛብሃል። ግን የሰጠው ስልክ ቁጥር ለማስታወሻ ደብተር ማሸብረቂያ ጌጥ መሆኑ ይሁን? አይደለም። ሳምንት ሙሉ ጠበቅኩ። ዝም ስትለኝ ጊዜ ይሄው ደወልኩ። ቀር ይላል ማለቴ ስለደወልኩ። ኧረ አይለኝም። ጉድህን ለማየት ነው እንጂ ሳምንት ሙሉ የቆየሁት ልደውልልህ ካሰብኩ ቆይቻለሁ። ግን ምን ሆነ ነው ጌት? ምን ሆነ ያልደወልክልኝ? አይ ምንልሽ ትንሽ ስራ። እውነቱን ንገረኝ። እውነቴን እኮ ነው። እውነትን እንዳልሆነማ ያስታውቃል። ኮታ ነው ማለቴ ልዘንጥብኝ ፈልገህ ከሆነ በእናትህ እንዳትዋሽ፣ እውነቷን ንገረኝ። እምልሽ ስለመናገር ጨርሶ ከአይምሮ ይወጥሻል። እንዴት ደስ እንዳልከኝ አትጠይቀኝ። ምን ያስደስትሽ? በቃ እውነቷን ንገረኝ። ስለ እውነቷን ነገርከኝ። ሌላው ቢሆን በ44ቱ ታቦት እየማለ ክፍለ ሀገር እንደነበር ወይ ወንድሙ ታሞ ሲያስታምም እንደነበር ወይ በቃ ሌላ ምክንያት ሲደረድር ነበር የሚውለው። አጭሬ ግን ፍርጥ አደረካት። ቆይሽ አሁን ምን እያሰብሽ ነው? ደስታ። በዚህ ሰዓት ደስተኛ ነኝ። ሌላ ምን አስባለሁ? ጌት እንዴት አገኘኝ? ጥሩ ነሽ። ጥሩ 2 ዓመት በትዳር የቆየሽና የ3 ዓመት ልጅ ያደረሰሽ አትመስል። አልገባኝም። ገባኝ። ባሌ ከሄደ እኮ 1 ዓመት እንዳለፈው ነግሬያለሁ። ይሆናል። ይልቅ ቅድም ምን እያሰብሽ ነው ያልኩሽ እሱን ነበር። ስለ ባልሽ፣ ስለ ልጅሽ፣ ደግሞ ስለ ራስሽ፣ ስለ ቤተሰቤ እናም ስለ አንተ። ግድ የለም እኔ ለጊዜው ለእኔ ይቆይ። ስለ ባሌ ጥቂት ነገሮችን ነግሬያለሁ። እኔን የማግባት ሀሳብ ሳይኖረው ነው ያገባኝ። ልጅ የመውለድ ሀሳብ ሳይኖረው ነው ልጅ የወለደው። ውጭ ሄደውም ለ45 ቀናት ብቻ ነበር። የመቅረትም ሀሳብ ሳይኖረው ነው የሄደው። በምንም ነገር ላይ በአንድ ሀሳብ ጸንቶ አያውቅም። የዛሬውን ነገ፣ የነገውን ተነገ ወዲያ ይለውጠዋል። ስለ ትዳር አስቦ ማያውቅ ወይም ማግባት የሚባል ነገር ጨርሶ አይፈልግም ነበር። ጌት ለምን እንዳገባኝ ታውቃለህ? ልጃገረድ ሆኜ ስላገኘኝ። የመጀመሪያሽ ነው? አዎ የመጀመሪያዬ ነው። እኔ ሁለተኛ ሆኔ ነው። አንተ ሁለተኛዬ ነህ። ቀጥይ። እና ልጅ በፕሮግራም መወለድ እንዳለበት ሁሌ የሚናገር ሰው ነበር። የጓደኛውን ልጅ ልደት አክብሮ የተመለሰለት ማታ ፒልስ የሚባል ነገር ሁለተኛ እንዳትጠቀሚ ልጅ መውለድ አለብን አለ። ወለደ። መስሪያ ቤቱ አሜሪካን ሀገር ለ1 ወር ተኩል ወርክሾፕ ላከው። ይቀራል ብዬ ለአንዲት ሰከንድ እንኳን አልተጠራጠርኩም ነበር። እሱም የጠረጠረው አይመስለኝም። ለነገሩ ወንድሞችና ብዙ ዘመዶች አሜሪካ አሉት። ቀረ። ምን አለሽ አንቺ? በቃ በየጊዜው በሚጽፍልኝ ደብዳቤዎችና በስልክ ስንገናኝ ሁኔታዎች ሲመቻቹ ከዚህ እንደሚያወጣኝ ነው የሚነግረኝ። ግን ይኸው ዓመት ከምናምን አለፈ። አሁንም ትገናኛላችሁ? እንገናኛለን። ትሄጃለሽ? እሱ ጋር በጭራሽ። ትወጂዋለሽ አይደል? በጣም ወደው ነበር። መቼም ጠልቼዋለሁ አትይኝ።
አንተ ፊት ለማስመሰል አልልህ አልጣላሁት ግን በጣም አዝኜበታለሁና የበፊቱ ስሜት የለኝም። ለምን? አየህ የከዳኝ መስሎ ይሰማኛል። ከበፊቱ እውነቱን ነግሮኝ ተመካክረንበት ቢሄድ ምንም አይመስለኝም ነበር። አንተ መቅረቱን ራሱ ማያውቀውም ይሆናል ብለሽኝ ነበር። ላያውቀው ይችላል ግን ሳያመነታበት ሳያስብበት ይቀር ነበር ብለህ ታስባለህ? አይመስለኝም። ቆይ ልጁን ይረዳል? ጌት ገንዘብ ምን ዋጋ አለው ብለህ ነው? እንዴት? ክብሩ ይስፋ ለመድኃኒዓለም። እድሜ ለአባቴ። እኔም ሆንኩ እናቴ ይህን ያህል የሚያሳስብ የሚያስጨንቅ የገንዘብ ችግር የለብንም። በቂ ቅርስ ትቶልን አልፏል። በዚያ ላይ ደግሞ አጎት ያለ። ወደ አረብ ሀገር ለመሄድ ሀሳብ አለሽ? በዚያ ወደ ባልሽ ልታመሪ መስሎኝ ነበር። ሪያድ አባቴ ወንድም አለ ማለቴ አሁን ያልኩ አጎቴ እዛ ብዙ ጊዜው ነው። ሀብታም ነው። እኔ እያለ ስለሚጨቀጭቀኝ ነው ፓስፖርት ያወጣሁት። እሺ ልጅሽስ? ጌት ልጄ ምን ይሆናል ብለህ ነው? አሁንም ቢሆን እናቴን እንጂ እኔን ብዙ አይፈልገኝም። ይህን ሁሉ ወሬ ለምን አነሳ ነው? ይልቅ ጌት ጊዜ አባከነ። ለ11 10 ጉዳይ ጓደኛ መምጫ ሰዓት እኮ ደረሰ። ትንሽ ልበሽ። እኔና ኤፍሬም በቀጠሮ ቀልድ አያውቅም። እዚሁ አይደል እንደ ቀጠርከው? ታዲያ ቡና ቤት ውስጥ ነው። እኔ ግን ከእናንተ ጋር ብዙ አልቆይም። 12 ሰዓት ቤት መድረስ እንዳለብኝ ነገር ያለው። ተነስ እንጂ አንተም ልበስ። ሰዓቷ ግን እንዴት